بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبيه الأمين وعلى آله وصحبه أجمعين. أما بعد، قال مؤلف خلاصة نور اليقين: وفي السنة 10 من النبوة قام رجال من قريش بنقض الصحيفة فنقضت، وخرج النبي صلى الله عليه وعلى آله وسلم ومن معه من الحصار بعد أن قضوا 3 سنوات في الشعب لا يصل إليهم الأكل ولا إلا خفية. وفي السنة 10 أسرنيو آمت لي من النبوة مالتنا كنبينت نبي يكون بس جمرو ملكتنيو صلى الله عليه وعلى آله وسلم عصرنيو آمت لي قام رجال يهونو سوچنا وندوش قومو من قريش كقريش من مدبو يهونو بنقضي الصحيفة يتصافج يهونچون سممنت بما فرس مالتو نقض بلو مالت ما فرس الصحيفة يتصافج يهونچون يا سممنت مصحفنا ورقت بما فرس لي قومو كتبلو فنقضت كزيان بوالا فرسش بمعنى يتواولت يهونو ول اندي فرس تدرج مالتو ከነሱ መካከል ቀደም ሲል አሳልፈናል። ይሄንን አይደለም ከነሱ መካከል የሚያፈርሱ የሆኑ አካላቶች 5 አካላቶች ናቸው አይደል? ቀደም ሲል እንዳሳለፍነው እነዚህ 5 አካላቶች ከነሱ አፈንግጠው ወጡባቸውና የተዋሉት የሆነውን ውል አፈረሱባቸው ማለት ነው። وخرج النبي صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وعلى اله وسلم ወጡ ومن معه ከሳቸው ጋር ያሉ የሆኑ አካላቶችም ወጡ من الحصار ከሂሳሩና ከታገቱበት ከሆነ ስፍራ ማለት ነው ወጡ بعد ان قضوا እስከ ማነው ካጠናቀቁ በኋላ 3 سنوات في الشعب በሁለት ተራራዎች መካከል ባለ በሆነ ሸለቆ ውስጥ 3 አመታቶችን ከቋጩና ካጠናቀቁ በኋላ ማለት ነው لا يصل اليهم ወደ እነሱም አይደርስም ነበር الاكل والشرب ምግብና እንዲሁም ማነው الاكل الا خفيه ምግብ ወደ እነሱ አይደርስም ነበር الا خفيه በድብቅና በስውር ቢሆን እንጂ ቀደም ሲል አሳልፈናል። ይሄን وفي هذه السنه በዚህች አመት ውስጥ ደግሞ قدم اليه ወደሳቸው ወደ መልእክተኛው صلى الله عليه وعلى اله وسلم ጎረፉ መጡ ወፍዱን እንግዳዎችና ተጓዦች መንገደኞች መጡ من نصارى ነጅራን ከተሰኘ ቆኑ ሀገር የሚመደቡ የሆኑ ነሳራዎች ማለት ነው መጡ واسلموا ከዚያም ሰለሙ لله رب العالمين እጅግር ሰጡ የአላህን ዲን ተቀበሉ وفيها توفيت السيدة በዚህችም አመት ውስጥም ደግሞ السيدة خديجة እሷ ሞተች በዚሁ አመት ውስጥ ማለት ነው طيب وعمه أبو طالب እንዲሁም ደግሞ የሳቸው አጎት አቡ ጣሊብ ሞተ وتزوج سودان አገቡ መልእክተኛው صلى الله عليه وعلى آله وسلم በዚሁ አመት ውስጥ ودخل بها በሷ ላይም ገቡባት ብሎ ማለት ከሷ ጋርም ግንኙነት አደረጉ ነው وعقد على عائشة በአኢሻ ላይ ደግሞ ኒካህን አሰሩ وعقد ብሎ ማለት ኒካህ አሰሩ على عائشة በአኢሻ ላይ ደግሞ ኒካህ አሰሩ ولم يدخل بها ከሷ ጋር ግን ግንኙነት አላደረጉም صلى الله عليه وعلى آله وسلم ኒካህ አስረው ማለት ምን አደረጉ አቆዩት عائشة رضي الله عنها وبعد وفاة عمه አጎታቸው ከሞተ በኋላ اشتد عليه በሳቸው ላይ እጅግ በጣም በረታ አዳ ቁረይሽ የቁረይሽ አዚያና መከራና ሁከትና ረብሻ እጅግ በጣም ጠነከረባቸው በረታባቸው ምክንያቱም አጎታቸው ነበር ሲከላከልላቸው የነበረውና አቡ ጣሊብ ማለት ነው فهاجر الى الطائف ከዚያ መልእክተኛው صلى الله عليه وعلى اله وسلم ወደ ጣኢፍ ተሰደዱ ይላል። ነገር ግን ከዚህ በፊት ቀደም ሲል እንዳሳለፍነው ወደ ጣኢፍ ስደት ሳይሆን ለዳዕዋ ወጡ ነው አይደል? ابن كثير رحمه الله تعالى እንዳስቀመጠው في سيرة الرسول صلى الله عليه وعلى اله وسلم የመልእክተኛው صلى الله عليه وعلى اله وسلم ታሪክን በተመለከተ በጻፈው በሆነ መጽሐፍ ውስጥ ابن كثير رحمه الله تعالى ያሰፈረው ምንድነው ለዳዕዋ እንደወጡ ነው እንጂ ሂጅራ እንዳደረጉ አይደለም። ምክንያቱም ጣኢፍ በዛን ሰዓት የሙስሊም ሀገር አይደለችም። ይሄንን ነው አይደለም ያወሱት አይዋናም ጣኢፍ በዛን ሰዓት የሙስሊም ሀገር አይደለችም። ስደት ደግሞ እንደሚታወቀው ሚን በለዲ አሽርኪ ኢላ በለዲ አልኢስላም ነው። ከዚህ በፊት እንደተዋወስነውና እንደተማርነው طيب فهاجر الى الطائف وقصد بني ثقيف وقصد አስበው ነው የወጡት ሲወጡም ደግሞ በኒ ثقيف የተሰኙት የሆኑትን ዘር ሐረጎች አስበው ነው የወጡት فاقام بينهم በእነሱ መካከል ቆዩ اقام የሚለው አይዳመ بينهم በእነሱ መካከል ቆዩ شهرا አንድ ወር ያክል ማለት ነው ቆዩ صلى الله عليه وعلى اله وسلم በበኒ ثقيف መካከል يدعوهم የሚጠሯቸው ሆነው ሳሉ እንግዲህ يدعوهم الى الاسلام والى التوحيد ወደ ተውሂድ የሚጠሯቸው ሆነው ሳሉ ይህ ከሆነ ሂጅራ ሳይሆን ያደረጉት ምንድነው ያደረጉት ማለት ነው ለዳዕዋ ነው የወጡት ማለት ነው فلم يجيبوه የዛኔም ምላሽ አልሰጡም አዎንታዊ የሆነን ምላሽ ማለት ነው فلم يجيبوه ብሎ ማለት አዎንታዊ የሆነን ምላሽ እሺ መርሐባን ብለው አልተቀበሉም وآذوه በል እንደውም
ምንድን ያደረጉት አዛን ያደረጓቸው አወኳቸው ረበሿቸው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወረመውሁ እንዲሁም ወረወሩባቸው ቢልሒጃረቲ ድንጋይን ወረወሩባቸው ፈረጀዐ ኢላ መከተ ወደ መካ ተመለሱ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከማን ጋር ነበሩ ስደቱን ማን ነው ለዳዕዋ ሲወጡ ከዘይድ ብን ሐሪሳ ጋር ነበሩ አይደለም እንዴ የዛኔ ዘይድ ብን ሐሪሳ ከሳቸው ይከላከል ነበር ተደብድቧል በድንጋይ አይደለም እሳቸውም እንደዚሁ ተደብድቧል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ደማቸው በእግራቸው ላይ የፈሰሰ ሳልፈናል አይደለም እንዴ በእግራቸው ላይ የፈሰሰ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተመልሰዋል በሚመለሱበት ሁኔታና እንዲሁም እየተመለሱ ሳሉ የሆነ ቦታ ላይ ሆነው ሳሉ ነው ከዚያ በኋላ ቁርአን እየቀሩ ሳሉ ጅኖች የሰሟቸው አይደል ወኢዝ ሶረፍና ኢለይከ ነፈራን ሚነል ጂን የስተሚዑነ አልቁርአን የሚለው የቁርአን አንቀጽ ማለት ነው እንደገለጸው ጅኖች የሳቸውን መልእክት ወይም በሳቸው ላይ የተወረደ የሆነውን መመሪያና መልእክት አድምጠው የሰለሙበት አጋጣሚ አለ አይደለም እንዴ በል ተመልሰው እንደውም ህዝቦቻቸውን አስጠነቀቁ ወለው ኢላ ቀውሚሂም ሙንዚሪን ብሎ አላህ እንደተናገረው ማለት ነው طيب وفي السنة 11 عندنيو آمة نبوة لي أكرمه الله سبحانه وتعالى أكبراته بالإسراء والمعراج إسراء أن معراج بتسنيا بهنو كبرا كبراته الله سبحانه وتعالى مرتين صلى الله عليه وعلى آله وسلم إسراء أن معراج من الدونة وأوسنا الأرلم حتى زينيو كتاب لا يراسو بس في السنة الذي لا يمالك بالنار وفيه بسوس تمدقمو بزيو عامة وسط مالتنو 11 بتبالة بهنو عامة وسط 11ኛው ዓመት ውስጥ فريضة الصلوات الخمس አምስቶቹ ስግደቶች ግድ ተደረጉ بمعنى ሚዕራጅ ባደረጉበት በሆነው ዓመት ውስጥ ሚዕራጅ ሲያደርጉ ግድ ሆነ وفي هذه السنة በዚህችም ዓመት ውስጥም ደግሞ صار يخرج إلى القبائل በ11ኛው ዓመት ውስጥ ማለት ነው صار ሆኑ መልእክተኛው صلى الله عليه وعلى آله وسلم يخرج إلى القبائل ወደ ዘር ሐረጎች የሚወጡ ሆኑ بمعنى ይወጡ ዳዕዋ ማድረግና ጥሪ ማድረግ ጀመሩ ነው ويدعوهم إلى الإسلام ወደ እስልምና ይጠራቸው ጀመር فآمن به በሳቸውም መልእክተኝነት አመነ ستة من عرب المدينة ከመዲና አረቦች የሚመደቡ ከሆኑ አካላቶች 6 አካላቶች ሰለሙ ማለት ነው وفي السنة 12ኛው ዓመተ ንቡዋ ላይ ደግሞ قدم عليه በሳቸው ላይ መጡ በመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ላይ መጡ 12 رجلا 12 ሰዎች መጡ من عرب المدينة ከመዲና አረቦች 12 ሰዎች መጡ ግልጽና ግልጽ ነው የመጀመሪያው ላይ ስንት ሰዎች ናቸው 6 ሰዎች ናቸው አይደለም እንዴ 6 ሰዎች ናቸው ሁለተኛው ላይ 12 ሰዎች መጡ فآمنوا به በሳቸው አመኑ ورجعوا إلى المدينة ወደ መዲና ተመለሱ فازداد الإسلام እስልምና ሃይማኖት ጨመረ انتشارا فيها በሶስት በመዲና ውስጥ ማለት ነው فيها መስራጨትና እንዲሁም ደግሞ መንሰራፋት ጀመረ ማለት ነው እስልምና ሃይማኖት وفي هذه السنة أمر أصحابه بالهجرة በዚህች ዓመት ውስጥ بمعنى 12ኛው ዓመተ ንቡዋ ላይ ዓመተ ንቡዋ ውስጥም أمر أصحابه ባልደረቦቻቸውን አዘዙ بالهجرة በስደት አዘዟቸው إلى المدينة ወደ መዲና እንዲሰደዱ አዘዟቸው ምክንያቱም አብያቸው እጅግ በጣም ስለበረታ ማለት ነው የቁረይሾች አብያ ولما بلغ قريشا ذلك ቁረይሾችን ይህ ጉዳይ ሲደርሳቸው ወይም በደረሳቸው ጊዜ طيب عزموا على قتل النبي صلى الله عليه وعلى آله وسلم ملكتنيهم صلى الله عليه وعلى آله وسلم بمقدل لا يتسم ما أنه قرط أدرقوا قرطوا تنسوا مالتنا አንደኛ መዲና ላይ እስልምና ሃይማኖት እየተሰራጨ መሆኑን በተመለከተ ማለት ነው ከዚያም በኋላ ወደ መዲና ደግሞ ማን ሊሰደድ ነው ባልደረቦቻቸው ሊሰደዱ ነው እዛ ሄደው ምን ሊያደርጉ ነው ሊያጠናክሩ ነው እንደዛ አይነቱ ጉዳይ በደረሳቸው ጊዜ የዛኔ ቁርጥ አድርገው ተነሱ መልእክተኛውን መግደል አለብን ብለው ማለት ነው فأمره الله بالهجرة يزاني الله سبحانه وتعالى بمسجد عززاتشو ملكتنيون صلى الله عليه وعلى آله وسلم وقد التفت قريش እንግዲህ በመግደል ላይ ወስነው ስለተነሱ وقد التفت በርግጥ አካበበች ቁረይሾች አካበቡ حول داره በመልእክተኛው صلى الله عليه وعلى آله وسلم ቤት ዙሪያ አካበቡ داره የሚለው حول بيته ማለት ነው በቤታቸው ዙሪያ አካበቧቸው ለይለተ ሂጅራቲሂ በተሰደዱበት በሆነ ሌት ውስጥ በሚሰደዱበት በሆነ ሌት ውስጥ አካበቧቸው فخرج النبي صلى الله عليه وعلى آله وسلم عليهم ملكتنيው صلى الله عليه وعلى آله وسلم በእነሱ ላይ ወጡባቸው ቀደም ሲል አሰልፈናል ይሄንን بعد أن ألقى الله عليهم النوم الله سبحانه وتعالى በእነሱ ላይ እንቅልፍን ከለቀቀባቸው በኋላ ማለት ነው بعد أن ألقى الله ከለቀቀባቸው በኋላና ከጣለባቸው በኋላ عليهم በእነሱ ላይ النوم እንቅልፍን ከጣለባቸው በኋላ
ባካበቡት በሆኑት ቁረይሾች ላይ ማለት ነው እሳቸውን ለመግደል በተዘጋጁት ቁረይሾች ላይ ወሳረ مع ابي بكر الصديق ከአቡ በክር ስዲቅ ጋር ተጓዙ ኢላ ጋሪ ተውር ጋሩ ተውር ወደ ተሰኘው ወደ ሆነው ዋሻ ተጓዙ ቀጠሯቸው እዛ ነበርና አይደለም እንዴ ደሊል የተሰኘ የሆነውን አካልና መንገድ የሚመራቸው የሆነውን አካል የቀጠሩት እዛ ቦታ ላይ ነው አይደለም እንዴ ከ3 ቀን በኋላ እዛ እንድንገናኝ ብለውታልና ወደዚያ አመሩ ከአቡ በክር الصديق رضي الله عنه ጋር ሆነው واختبأ فيه 3 ليال በሶስትም በዚህ ዋሻ ውስጥም ደግሞ 3 ሌቶችን ተደበቁ صلى الله عليه وعلى اله وسلم واختبأ فيه 3 ليال ثم سار ከዚያም ተጓዙ هو وابو بكر رضي الله عنه ማለት ነው እሳቸውና አቡ በክር ተጓዙ في اليوم الثالث በሶስተኛው ሌት ማለት ነው ማን ነው በሶስተኛው ቀን ጉዞ ቀጠሉ حتى وصل قباء 3 ቀን እዛ ውስጥ ጋሩ ተውር ውስጥ ቆዩ አይደለም እንዴ በሶስተኛው ቀን ምን አደረጉ ተጓዙ ጉዞ ቀጠሉ حتى وصل እስከደረሱ ድረስ ሁለቱም ቁባእ የተሰኘ ሆኖ ስፍራና ሀገር ላይ እስከደረሱ ድረስ في اليوم الثاني من ربيع الاول ሁለተኛው ቀን ላይ ربيع الاول በተሰኘ ሆኖ ወር ውስጥ ማለት ነው ሶስተኛው ወር ነው ብለን አሳልፈናል አይደል አይዋና فمكث صلى الله عليه وعلى آله وسلم بقباء ملكتني صلى الله عليه وعلى آله وسلم قباء بتسنى بهنو صفر علينا هجر لا يقويو 22 ليلة هاهلت ليتوچن قويتوا بمعنى هاهلت قناتوچن أسالفوا زيا قويتوا مالتنا بنا في أثنائها بزاچم እለት ውስጥም ደግሞ 22 እለቶችን በሚቆዩበት መካከል በዚያች መካከልና በዛች ውስጥም ደግሞ ገነቡ መለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መስጂድ ቁባ የተሰኘ ሆኖን መስጂድ ቁባ ስለዚህ ወደ ቁባ የተጠጋ የሆነ መስጂድ ነው መስጂድ ቁባ የተሰኘው መስጂድ ገነቡ ثم انتقل الى المدينه ከዚያም ወደ መዲና ተዘዋወሩ ተራመዱ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም وقد ادركته الجمعه في الطريق በርግጥ ደረሰችባቸው መለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም الجمعه የጁምዓ ስግደት ደረሰችባቸውና في الطريق መንገድ ላይ ሳሉ ደረሰችባቸው فصلاها ሰገዱ وهي እሷም ደግሞ اول جمعه የመጀመሪያ ጁምዓና የመጀመሪያ ጁምዓ ስግደት ናት وخطبتها اول خطبه خطبዋም ደግሞ የመጀመሪያ ኹጥባ ናት በእስልምና ታሪክ ማለት ነው ሶላቱል ጁምዓም በእስልምና ታሪክ የመጀመሪያ ሶላቱል ጁምዓ ነው እንዲሁም ደግሞ ኹጥባውም የመጀመሪያ በእስላም ታሪክ የመጀመሪያ ምንድነው ኹጥባ ነው ማለት ነው ፊል ኢስላሚ በእስልምና ሃይማኖት ውስጥ የመጀመሪያ ኹጥባና የመጀመሪያ ጁምዓ መንገድ ላይ ተሰገደ ነው ولما اقبل نحو المدينه ولما اقبل በተጣጩ ጊዜ በአቀኑ ጊዜ نحو المدينه ወደ መዲና አቅጣጫ ማለት ነው نحو ብሎ ማለት አቅጣጫ ማለት ነው المدينه خرج الناس የሰዎች ወጡ በዛን ሰዓት لملاقاته እሳቸው ጋር ለመገናኘት ሰዎች ወጡ فرحين بقدومه በሳቸው መምጣት የተደሰቱ ሆኖ ሳሉ وقد نزل በርግጥም ወረደ على ابي ايوب الانصاري አቡ አዩብ አልአንሳሪ በተሰኘ በሆነው ሱሐቢ ላይ ወረዱ ብሎ ማለት እሱ ቤት አረፉ ማለት ነው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ቀደም ሲል አሳልፈናል ምንድነው ያሳለፍነው ቀደም ሲል طلع البدر علينا من ثنيات الوداع من ግጥም እያሉ ነው የሚል ነገር ተቀድሟል አይደለም እንዴ ትክክል ነው ይህ ጸድቋል አልጸደቀም ከምን አንፃር አልጸደቀም محمد يوسف لا سند له سند የለውም ጥሩ በሁለተኛ ደረጃ ነብዩ አለይሂ ሰላቱ ወሰለም ከመከሩ ላይ እሺ ايوه ነካራ አለበት መትኑ ላይ ራሱ መልእክቱ ላይ ምን አለበት ነካራና ምን አለበት አንድ ማን ነው እርስ በርስ መጣረስና መፋለስ የሐሳብ ግጭት አለበት ነካራ ብሎ ማለት የሐሳብ ግጭት ማለት ነው የተግባባን ይመስለኛል ስለዚህ ይሄ ችግር ስላለበት አልጸደቀም ባይሆን ግን ቃሉ مثلا طلع البدر علينا من ثنيات الوداع አይደለም وجب الشكر علينا ما دعا لله داعي ነው የሚለው አይደለም እንዴ ጥሩ ይህ ግጥም ግን መልእክቱን ስንመለከት ችግር አለበት መልእክቱን ራሱን ስንመለከት ችግር የለበትም ተግባባን ይመስለኛል ቢባል ይህ ግጥም እሳቸውን ማወደስ ነው አይደለም የሚሆነው ምንም አይነት ችግር የለበትም ባይሆን ግን ወደ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ኢቅራር አስጠግቶ ይህን ብለዋል ሱሐበቱል መዲና ረዲየላሁ ዐንሁም አጅመዒን ብለዋል ይህንን እያሉ የተቀበሏቸው ብሎ ማስረጃ ማድረግ ግን አይቻልም መልእክቱን ስንመለከት ከዲን አንፃር ምንም አይነት ችግር የለበትም ይህንን
ስንል ግን طلع البدر علينا እየተባለ ይሞዘቃል ይዘፈናል ማለት አይደለም ዛሬ እንደሚዘፈነው በሙዚቃ መሳሪያ ታጅቦ እንዲሁም ወቅትና ቦታ በማይመርጥ በሆነ ሁኔታ ማለት ነው አይደለም እንዴ ጉዞ ላይ ብንሆን ለምሳሌ ያክል ብንለው ምንም አይነት ችግር የለውም ጉዞ ላይ ሆነን ምክንያቱም ጉዞ ላይ ሆኖ እንጉርጉሮ ይባላል እንደ ሸሪዓችን في الصحيحين የጸደቀ የሆነ ዘገባ አለ في الصحيحين يصدق هنا زجبال ينن إمام الألباني رحمه الله تعالى وابن عثيمين وكذلك الفوزان يمساسل هنا أئموج أسكم توتا جزء لايك هنا زمشة علي مالتنا يتجاوزوا سالوك هنا بمكتل سرا يا جماعة سرا مالتنا نور سرا يتسرّاك هنا دبرت لما سجرنا لما كرف عبادة تدربو تيزو سايفون دبرت لما كرفنا لما سجد من قد هندقوا ساتوكو لما كرت مالتنا تقبلان እንጉርጉሮ ያንጎራጎርክ ከሆነ ከሸሪዓ ጋር የማይጣረስ ከሆነ ማለት ነው ግጥሙ ላይ ራሱ ኸለል ያለበትና ክፍተት ያለበት ከሆነ አይቻልም የተግባባን ይመስለኝ ሁዳ ይባላል አናሺድ ሳይሆን የሚባለው ሲጀምር ሁዳ እና ነስብ የሚባል አለ ነስብ የሚባለው እጅግ በጣም ተርቂቅ ያለበት የሆነ ማለት ነው ምንድነው እንሹዳ ወይም ደግሞ እንሹዳ ማንለው ተርቂቅ ያለበት የሆነ እንጉርጉሮ ነው ይሄ ተከለከለ ነው ድምጽን እጅግ በጣም ማነው አቅጥኖ ማለት ነው ድምጽ እጅግ በጣም ቀጭን ሆኖ እየተሰረቀረቀ ማለት ነው የሚባል ከሆነ እንደዚህ አይነቱ አልጸደቀም ሁዳ የሚባለው ደግሞ እንጉርጉሮ ሆኖ ሳለ ማለት ነው ሙባህ የሆነን ግጥም በውስጡ ያስተናገደ ከሆነ في السفر ከሆነ ይባላል وفي እንዲሁም العمل ከሆነ ድብርት ለማስወገድ ይባላል ተግባባን ይመስለኛል ይህን ኢብኑ ዑሰይሚን ረሂመሁላሁ ተዓላ ሰፋ አድርገው ተናግረዋል ስለዚህ ጉዳይ ከዛ ውጭ ግን ዛሬ ላይ እንደሚዘመረው የዲን ነጸብራቅና መገለጫ አድርገው አርማ አድርገው ነው አይደለም እንዴ አናሺዱል ኢስላሚያ እየተባለ ወደ እስልምና እየተጠጋ ነው አይደለም እየተባለ ያለው ይህ ከሆነ ግን ቢድዓ ነው የሚሆነው በዚህ ሁኔታ የሚገለጽ ከሆነ እንዲሁም ዲንን የመርጃ ራሱን የቻለ አንድ መሳሪያና የዲን አካል ተደርጎ የሚያዝ ከሆነሳ የዛኔ ቢድዓ ነው የሚባለው የተግባባን ይመስለኛል ስለዚህ ተፍሲል አለው ማለት ነው በዝርዝር ነው መመልከት ያለብን አንዳንድ ጊዜ ልቅ አድርገን አናሺድ የሚባል ነገር የለም ምናምን ብለን የምንናገርበት አጋጣሚ አለ አይደለም እንደዚያ መሆን የለበትም ያለበት ተጨባጭ ይኖራል ሁዳ በሚለው ስያሜ ማለት ነው ያለበት ተጨባጭ ይኖራል የሌለበት ተጨባጭ ይኖራል በተፍሲል ልንመለከተው ይገባል والله اعلم ግን ብዙም ጊዜ የሚገለጹት በዚህ ነገር ኢኽዋንዮች ናቸው አይደለም ሰዎችን በዚህ ነገር እያታለሉ ከሙዚቃ ይሻላልና ነው ይላል ሙዚቃ ይሻላል አላወቁትም እንጂ ወይም አውቁ እንዳላወቁ ሆኖ ነው እንጂ ሙዚቃ ይሻላል እኮ አይሻልም እንደ ሙዚቃ ሁለቱም حرام ከመሆኑ ጋር ምንም የሚያስደነግጥ ነገር የለም ሁለቱም حرام ከመሆኑ ጋር ሙዚቃ የተሻለ ነው ምክንያቱም ሙዚቃ ማዓሲ ወይ ማዕሲያ መሆኑና ወንጀል መሆኑ ይታወቃል ከዕለታት አንድ ቀን ተውበት ሊያደርግ ይችላል አይችልም ሙዛቂ ሆኖ አካል ወይ ሙዚቃን አድማጭ ሆኖ አካል ሊመለስ ይችላል አይችልም ተውበት ያደርጋል ይህ ነገር ስህተት መሆኑን ያውቃል አናሺድ ባይ ሆኖ አካል እንደዛሬው ተጨባጫችን ዲን ነው ብሎ ነው አናሺዱል ኢስላሚያ ተብሏል አይደለም እንዴ እስላማዊ የሆነ አናሺድ ተብሏል አንድ የመጨረሻ ሲያዘ የሚባለው የሆነው ማነው ፍርዱ ነብዩ ነው ማለት ሙባህ ሊባል ነው አይደል የተፈቀደ ነው አሲያዘ ከተባለ በሁለተኛ ደረጃ ደግሞ ሱና ሙስተሐብ ሊሆን አጅር ያስገኛል ሊባል ነው አይደል አጅር የሚያስገኝ የሆነ ነገር ናቶ በታድርግ ብትለው ወዴት ነው ተውበት የሚያደርገው ያደርግልሃል እንዴ አጅር ያስገኛል እያለ እንዴት አድርጎ ነው ተውበት የሚያደርገው ተግባባን ይመስለኛል ኢንሻአላህ ነገር ግን ሙዚቃሳ ሁላችንም እንስማማለን حرام ስለመሆኑ አይደል የሚሙዚቃው የሚስማማል የሚያደምጠው የሚስማማል ተውበት አድርግ ቢባል እንደው አላህ ፈርዶብኝ ነው እኮ ነው የሚል አይደል ሸይጣን አታሎኝ ነው እንደው ኢንሻአላህ አንድ ቀን አዝም አድርጌና ቆርጬ እመለሳለሁኝ ብሎ ይላል ይሄንኛው ግን ተመለስ ብትለው ከምንድነው መመለሰው የሚል አንድ ሰው ሶላት ከመስገዱ ተውበት አያደርግም መቼም አይደል ያ እንደዛ ተደርጎ ተይዟል እሱ ዘንድ ተግባባን ይመስለኛል ከዚህ አንፃር ነው ከሙዚቃ ማን ነው ሙዚቃ ይሻላል ብለን ያል እኔ አይደለም ያልኩት ዑለሞች ናቸው እነ ያስቀመጡት እና እንደ ትግል በሙዚቃ በዲልና ምትክ ነው እያሉ ነው የሚያታሉት ይመስላል አላዋቂ የሆነ አካል አሁንኛ በገመገምንበት በሆነው ማለት ነው ግምገማ አልገመገመውም እሱ በዕልም ግምገማ ገምግሞታል እንዴ አላዋቂ አልገመገመውም አዎ እውነት ነው ይሻላል ይላል አናሺዱል ኢስላሚያ ተብዬ ከኩፋሮች ጋር የሚያመሳስልሃል ከጴንጤዎች ጋር ከክርስቲያኖች ጋር ራሱ ያመሳስልሃል መዝሙር የነሱ መገለጫ ነው አይደለም አምልኮ ማን ነው አምልኮትን መፈጸሚያ መሳሪያ ነው አይደለም መዝሙር እነሱ ዘንድ ነው እኮ ፒያኖ ኦርጋን እንዲሁም ደግሞ ሌሎችም የሙዚቃ መሳሪያዎችን እያቀናበሩና እየተጠቀሙ ሙዚቃ እየዘፈኑ ነው እኮ የሚደለቁት አይደለም አይታችሁ ከሆነ ስሜታቸውን እያረኩ hatta ሴቱ ወንዱ ተገላልጦ ነው አብሮ የሚጨፍረው እኮ ቤታቸው ውስጥ የተግባባን ይመስለኛል ኢንሻአላህ ስለዚህ ይህ እንደውም የነሱ መገለጫ ነው እንዲሁም ነሳራዎችን ስንመለከት ክርስቲያኖችን መዝሙር አላቸው የላቸው
መዝሙር አላቸው በተጨባጭ ከዚያ ጋር ይመሳሰላል አይመሳሰልም ይመሳሰላል በተጨባጭ የተግባባን ይመስለኛል ኢንሻአላህ እና እንደ ጥቅል ከነዚያ ጋር መመሳሰል ነው የሚሆነው من تشبه بقوم فهو منهم طيب خيرا ماشي حديث ضعيف بالتلال فأردت أن رواية القول حديث سيبون عندما تنبيه من حجر البيت أفضل يسلم ماشي من حجر البيت يوضل دمي شروي ماشي እዚህ ጋር በነገራችን ላይ በአራት አይነት የሚመጣ በዘጠኝ አይነትም አህባሽ የማይፈን ገባኝ እነሱ አይደሉም ተስሒህ አድራጊና ተضعيف አድራጊ ሲጀመር መቼ علم الحديث በቅጡ ያውቃሉና መጀመሪያ እኮ علم الحديث በቅጡ ሲታወቅ ነው ተضعيف እና ضعيف ማነው ተስሒህ ለማድረግ ምን እነሱ አይደለም እንዴ አህባሽ ምን علم الحديث መቼ ያውቃሉና ያገኘውን በሙሉ ለሱ የሚጠቅመው ከሆነ ሶሂህ ነው የሚለው قواعد علم الحديث መቼ ይጠቀማልና ነው አህባሽ ሲጀመር ቢጠቀሙ ኑሮማ حديث الجاريان مضطرب ባላሉ ነበር አይደል ሶሂህ ሙስሊም ላይ የጸደቀ ዘገባ ሆኖ ሳለ ማለት ነው አቋማቸውን ካልተስማማ ስም ይሰጡታል ደስ ያላቸውን ስም ከኪሳቸው ድግ አድርገው ይሰጡታል ማለት ነው ተግባባን ይመስለኛል ይሄንኛው ደግሞ የነሱን አቋም ስለተስማማ ከኪሳቸው አውጥተው ሰጡት አልሰጡትም ሰጥተውታል ተግባባን ይመስለኛል ስለዚህ ከዚህ አንፃር አህባሽ የፈለገውን ቢያወራ ማለት ነው ያወራ ነገር ግን እዚህ ጋር ልትይዙ የሚገባ የሆነው ነገር ሶሂህና ወይም ሶሂህ ሆነው የመጡት የሆኑ ዘገባዎች የጠቆሙት ሴቶች መደብደብ እንደሚችሉ ዱፍ ማለት ነው ከበሮ የተሰኘውን ሴቶች መደብደብ ይችላሉ ልቅ በሆነ ሁኔታም ደግሞ አይደለም ፊልም ሙናሰባ ካለ ሙናሰበቱን ዒዲያ ወሙናሰበቱን ዑርሲያ የሰርግ ማለት ነው ሙናሰባና ገጠመኝ ካለ እንዲሁም ደግሞ የዒድ ገጠመኝ ካለ ማለት ነው በዚህ አጋጣሚ ደስታን ግልጽ ለማድረግ ማለት ነው ከዚህ አንፃር መጠቀም ይችላሉ ሴቶች ማለት ነው ወንድ ከበሮ እየደበደበ መደለቅ ወይም ደግሞ ማጨብጨብ ይህ ለወንዶች አይደነገግም ተሸቡህ ቢኒሳ ነው የሚሆነው ተግባባን ይመስለኛል ይሄንን ከመሻይኮቻችን መካከል ዳሰውታል በሰፊ ከሰለፎች ነቅል በማድረግ ማለት ነው እና ከሴቶች ጋር መመሳሰል ነው አይቻልም ነው የሚሉት ሰለፎች ተግባባን ይመስለኛል እና ከበሮ መደብደብን ደግሞ ከሚከለክሉት በሆኑት ማስረጃዎች መካከል في سنن ابي داود የጸደቀ የሆነ ዘገባ አለ حديث عبد الله بن عمرو رضي الله عنه امام الالباني صحيح بلوتال ዘገባውን ያም ደግሞ ان الله حرم عليكم طيب ان الله حرم عليكم الغبيراء የሚል ዘገባ አለ غبيراء ብሎ ማለት አስካሪ መጠጥ ሀበሻ ውስጥ የሚሰራ የሆነ አስካሪ መጠጥ ነው እንዲሁም ደግሞ አጠብል የተሰኘውን እንደዚሁ ማለት ነው ጠብል የተሰኘው ነው ከበሮ ማለት ነው እሱንም አላሁ Subhanahu Ta'ala በእናንተ ላይ እርም አድርጓል በእናንተ ላይ ብሎ ማለት በማን ላይ ነው ሴቱንም ወንዱንም ነበር አይደል በማስረጃ ግን የሴቱ ወጣ አልወጣም የሴቱ በማስረጃ ሲወጣ ወንዱ ቀረ አልቀረም ታዲያ ወንዱ እርም ተደርጎብሃል በሚለው ላይ ቀረ አልቀረም ቀርቷል ማለት ነው ወንድ ከበሮ አይመለከተውም ማለት ነው ተግባባን ይመስለኛል ሐባሽ ሲጀምር ተደላቂና ጨፋሪ ነው ቋቂጋ አምልኮታቸው በጭፈራ ላይ የተገነባ وما كان صلاتهم عند البيت الا مكاء وتصديا ብሎ አላህ ካህዲያኖችን እንደተናገረው ማለት ነው ጭብጨባና ፉጭት ነበር አይደለም እነሱ አምልኮት የሐባሽ አምልኮ ይሆናል ዛሬ ጭብጨባና ፉጭት ከበሮ ድብደባ ብሎ ሲጮህ ምናምን አልሰማችሁም ልክ በምርቃና መንፈስ ማለት ነው እብሪቅ እየተደበደበ አስተውላችሁ ከሆነ መንዙማ ተብያ አለ አይደል እብሪቅ እየተቆረቆረና እየተደበደበ በማል ብሎ የሚጮህ እኮ አካል አለ ምንድነው እስኪ ማዕናው አሁን እንደዚህ አይነቱ ነገር ምንድነው ማዕናው hatta ገጣሚው አካል የሚገጥመው የሆነ ግጥም ራሱ በቅጡ አይታወቅም እኮ ምን እንደሚል ራሱ ዝም ብሎ ማንጎራጎርና ብሎ መጮህ ብቻ ነው ሀቂቃ የተግባባን ይመስለኛል ይሁኑ ሳለ ደግሞ ሌላኛው አካል መረቀምኩኝ ባይ ነው መረቀምኩኝ ብሎ የሚጮህ ጩኸት በጣም ይደንቃል ሀቂቃ ነሰሩላህ አላፊ የብድ ስራ ነው ሲጀመር የሚሰሩት እንጂ የጤነኛ ሰው ስራ አይደለም ልብሳቸውን አልጣሉም እንጂ አህባሽና ሱፍያ እብዶች ናቸው በነገራችን ላይ ያው የሚያስራቸውና የሚይዛቸው አካል ጠፍቶ እንጂ እብዶች ናቸው ልብስ ስላልጣሉ ግን ጤነኛ ሊመስሉ ይችላሉ ለሴቶቹ ይፈቀዳል ለወንድ ግን አይፈቀድም ተግባባን ይመስለኛል ጥሩ እዚህ ላይም ኺላፍ አለ በይነ አህሊ العلم على الصحيح ቢሰሟቸውም እንኳን ምንም አይነት ችግር የለውም ምክንያቱም አቡበክር አስዲቅ ረዲየላሁ ዐንሁ
ሰምቷቸዋል። አቢ መዝሙር ሸይጣን ፊ በይቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ብሎ ያለው ሰምቷቸው ነው? ሰምቷቸው አይደለም? ሰምቷቸው ነው። ሁለት ባሪያዎች እየገጠሙ መልእክተኛው ሰለላሁ ዐለይሂ ወሰለም ቤት ውስጥ ነው ሳሉ ፊ ሶሒሐይን የጸደቀ ዘገባ ነው። አቢ መዝሙር ሸይጣን ፊ በይቲ ረሱሊላህ በሸይጣን መዝሙር ተዘምራላችሁ በመልእክተኛው ሰለላሁ ዐለይሂ ወሰለም ቤት ውስጥ ብሎ አላቸው። ከዚያም በኋላ ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ደዕሁማ ያ አባበክር ተዋቸው አቡበክር ሆይ ፈኢነሁ የውሙ ዒድን ብለዋሉ። የዒድ ዕለት ነው። ሊኩሊ ቀውሚን ዒደን ወሃዛ ዒዱና ብለዋሉ። ለማንኛውም ህዝብ ዒድ አላቸው፣ በዓል አላቸው። ይህ የኛ ዒድ ነው፣ የኛ በዓል ነው ብለዋሉ። ያጸደቁት ማንን ነው? ሴቶችን። ወንድ ግን ከበሮ እየደበደበ ሲጨፍር ወይም ደግሞ ሲገጥም አልተገኘም። ለዚህም ነው በሴቶች ላይ ብቻ ኻስ ነው የተባለው። ተግባባን ይመስለኛል ኢንሻአላህ። ወላሁ አዕለም። እንደ ጥቅል ሴቶች ሙባህና የተፈቀደ የሆነን ግጥም መግጠም ይችላሉ። ወንድ ራሱ ቢሙናሰበቲ አልዑርስ እንደዚህ የሚለው ነገር ይኖራል። ወንድ ራሱ ያሆ ያለ ቢሄድ ይችላል። ይሄንን ያዙ። ብዙ ሰዎች ማለት ነው ነገር የማይፈቀድ ይመስላችኋል። ያሆ ያለ ሆያ ሆዬ ምናምን የሚባል ነገር አለ የለም? አለ። ምክንያቱም አስሐባ ረዲየላሁ ዐንሁም አጅመዒን ጋብቻን በሚፈጽሙ ጊዜ ወንዶቹ አተይናኩም እያሉ እየገጠሙ ወደ ሴቷ ቤት እንደሚገቡ አልኢማም አልአልባኒ ረሂመሁላህ አዳቡ ዘፋፍ በተሰኘ በሆነው ኪታባቸው አስፍረውታል። የተግባባን ይመስለኛል። ስለዚህ ግጥም እየገጠመ ማለት ነው የወንዱ ወገን መግባት ይችላል ወደ ሴቷ ቤት ማለት ነው፣ ሴቷን ለማምጣትና ለመውሰድ። ግልጽና ግልጽ ነው ኢንሻአላህ። እና እንደ ጥቅል ሙባህ የሆነ ግጥም ከሆነ ጃኢዝ ነው፣ ችግር የለውም። ወንዱ ራሱ ቢል ማለት ነው። ሙባህ ካልሆነ ለሴቱም ለወንዱም ይከለከላል በእኩልነት ማለት ነው። ያልተፈቀደ የሆነ ግጥም ለምሳሌ ያክል አሁንም በድጋሚው አጀንዳው ሰፋብን ኢንሻአላህ። ቢሆንም ግን አንገብጋቢ የሆነ ጉዳይ ይመስለኛል፣ የብዙሃኑ ጥያቄ ነው። በመቀጠልም አልኢማም አልሐፊዝ ኢብኑ ሐጀር ረሂመሁላህ ፈትሁል ባሪ ላይ እንዳወሳው የጸደቀ የሆነ ዘገባ አለ። ፊ ሶሒህ አልቡኻሪ የጸደቀ የሆነ ዘገባ ነው። መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ላይ ወሰን የተላለፉት የሆኑት ሴቶች ማለት ነው ግጥም እየገጠሙ ሐዲስ ሩበይዕ ቢንቱ ሙዓዊዝ ኢብን አፍራ የዚህ ሴት ወይም የዚህ ሱሐቢያ ሐዲስ ነው። ከዚያም ምን አሉ እነዚያ ሴቶቹ የሚገጥሙት የሆኑት ግጥም ማለት ነው። ሰርግ ነበር ሩበይዕ አግብታ ማለት ነው። ምን አሉ ወፊና ነብዩን ያዕለሙ ማ ፊ ገዲን ግጥም እየገጠሙ ነበር። በግጥማቸው መካከል ይህንን ግጥም ቀላቀሉ። ወፊና ነብዩን ያዕለሙ ማ ፊ ገዲን በእኛ ውስጥ ነብይ ያለ የነገን የሚያውቅ። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም ረድ አደረጉባቸው። ፈቁሊ ሚስለ ማ ኩንቲ ተቁሊና ደዒ ሃዛ ይህንን ተይ ብለው አሏት። ወቁሊ ሚስለ ማ ኩንቲ ተቁሊን ስትይ የነበር የሆነ ንግግር በይ። ስለዚህ ቀድማ ግጥም እየገጠመች ነበር አይደለም? እየገጠመች ነበር። ከዚያ በፊት ስትይ የነበረውን ግጥም በይ እንጂ ይህን ንግግር መናገር አይፈቀድልሽም አሏት። ተግባባን ይመስለኛል። ስለዚህ መግጠም ይችላሉ አይችሉም? ይችላሉ ማለት ነው። በመቀጠልም ደግሞ ከአንሳር ጎሳ እንደ ጠበራኒ የጸደቀ የሆነ ዘገባ ነው። ከአንሳር ጎሳ የሆኑ አካላቶች ጋብቻን ፈጽመው ግጥም እየገጠሙ ሳሉ ፈመራ ነብዩ ሰለላሁ ዐለይሂ ወሰለም ዐለይሂም ይላል። መልእክተኛው ሰለላሁ ዐለይሂ ወሰለም በእነሱ ላይ አለፉ፣ በእነሱ ዘንድ አለፉ። ከዚያም በኋላ ምን አለ አንደኛው አካል ወይም ከገጣሚዎች መካከል አንደኛዋ ምን አለች? ወአህዳ ለሃ ከብሸን ተነሕነሃ ፊል መርበዲ ወዘውጁኪ ፊል ባዲ ወየዕለሙ ማ ፊ ገዲ የሚል ግጥም ማለት ነው ተገጠመ። በግጥሙ መሃል ማለት ነው ባልየው ለሴትዮዋ ምን ሰጣት ነው? ከብሽ ቢማዕና ብሮኖ ውስጥ እያለ ማለት ነው የጮኸ የሚጮህ የሆነ ከብሽ ማለት ነው። ከብሽ ብሎ ማለት ትልቅ የሆነ ምንድነው የሚባለው? ሙኩት ማለት ነው። ያንን ለገሰ ሰጠ በህዲያ መልክ ለሚስቱ ማለት ነው። ወዘውጁኪ ፊል ባዲ ወየዕለሙ ማ ፊ ገዲ ባልሽ ማለት ነው የት እያለ ገጠር ውስጥ እያለ ካንቺ ርቆ እያለ ማለት ነው የነገን ያውቃል። ወየዕለሙ ማ ፊ ገዲ ተግባባን ይመስለኛል። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሏቸው? ይህንን ሲሰሙ ማለት ነው ላ የዕለሙ ማ ፊል ገዲ ኢላላህ ብለው ነው ምላሽ የሰጡት። የነገን የሚያውቅ የለም አላህ እንጂ። ተግባባን። ግጥም ግን ይገጠም ነበር አልነበረም? ይገጠም ነበር። ባይሆን ግን ፊ አልሙናሰባ መሆን አለበት። እዚህ ቦታ ላይ ሙናሰባው ምንድነው? ዑርስ ነው። የጋብቻ ስነ ስርዓት እየተፈጸመ ያለበት የሆነ አጋጣሚና ተጨባጭ ነበር። እንደ ዛሬው ግን በየሜዳውና እንደው ዝም ብሎ እንደዚሁ የሚገጠም የሆነ አናሽት ተብዬ ነው እንዴ? ሙዚቃ ነው እኮ የዛሬው ሀቂቃውን ከተመለከትን። ድምጻቸውንም አስተውላችሁ ከሆነ በተለያዩ በሆኑ ዜማዎች እያዜሙና እንዲሁም ደግሞ እያቀናበሩ ቅላጼው ራሱ ከሙዚቃ ቅላጼ ጋር አብሮ የሚሄድ የሆነ ቅላጼ ሁሉ አለ አናሽት ተብዬ ላይ ዛሬ
ሌላው ደግሞ ወጣ ሲል ምን ያደርጋል ከበሮና እንዲሁም የሙዚቃ መሳሪያዎችን ተጠቅመው ሁሉ አህመድ የመዲናው እያለም ያስጨፍራል አይደለም እንዴ እንደሚታወቀው ይሄ እንደዚህ አይነቱ ከእውነት የራቀ የሆነ ተጨባጭ ነው ሸሪዓችን አያጸድቀውም ይሄን ጅብ በቀደደው ምን ይገማን ነው ውሻ በቀደደው ጅብ ይገባል ይባላል አይደል እነዚህ አካላቶች አናሽድ ብለው ማህበረሰቡን ሲያደነዝዙ አህባሽ መጣና በአናሽድ ሰዎችን መማረክና መያዝ እንችላለን አለና ሽርክያቱን እየገጠመ ከበሮን እየደበደበ ምን ማድረግ ጀመረ ማህበረሰቡን ማወክ ጀመረ የማህበረሰቡን ልቦና መስረቅ ጀመረ የአህባሽ ግጥም አለ የለም አላሁ መውጁዱን በል ቢላ መካን እያለ ከበሮ እየተደበደበ ሲዘፈን ነበር አልነበረም አለ ማን ነበር የቀደደላቸው ቅድሚያ ኢኽዋን ቀደደላቸው ማን መጨረሻ ላይ ኦፕሬተር ሆኖ ተቀመጠ አህባሽ ማለት ነው ነስአሉላህ አላፍ ወላፊያ እና ለትክል አሰፋን በዚህ አጀንዳ ረገድ ያለው ጉዳይ ይህን ይመስላል ኢፍራጥ ወላ ተፍሪጥ መሆን መቻል አለበት በነገራችን ላይ አናሺድን ያለ የሆነ አካል ልብ በሉ እዚህ ጋር አናሺድን ያለ የሆነ አካል ዳኢመን የኢኽዋን አልሙስሊሙን አፍካር አንግቦ የሚንቀሳቀስ ነው ብለን ፍርድ መስጠትም ደግሞ አንችልም የተግባባን ይመስለኛል የአናሺዱ ሁኔታ ይወስነዋል መታየት መቻል አለበት ቦታውም ይወስነዋል ጊዜው ይወስነዋል ምን ላይ ነው የተጠቀመው ሰርግ ላይ ቢጠቀም አንድ ሰው ሙባህ የሆነን ግጥም مثلا አተይናኩም እንደተባለውና ሌላ የራሱን ግጥም ፈጥሮ ሙባህ እስከሆነ ድረስ ቢል አይማ የኢኽዋን መገለጫ ነው ኢኽዋኒ ነው ማለት እንችላለን እንዴ አንችልም መለየት መቻል አለብን የሚፈቀድበት ተጨባጭ አለ የማይፈቀድበት ተጨባጭ አለ والله اعلم የተበራራ ይመስለኛል ይበቃናል ኢንሻአላህ ሰፋ እንጉርጉሮ ብሎ ማለት ምን ማለት ነው ያማረ የሆነ ድምጽ ማለት ነው ቅድም አንስቼዋለሁ في الصحيحين የጸደቀ ዘገባ እንዳለ ባይሆን في السفر ጉዞ ላይ ሆኖ ሳሉ ነው መንገድን ለመቁረጥ እንደውም አንደኛው እስኪ እንጉርጉሮህን በልልኝ ነው የሚለው ሰፈሩ ላይ ጉዞ ላይ ሳለ ማለት ነው አንደኛው የሌላኛውን እንጉርጉሮ እየሰማና እያደመጠ ማለት ነው ምን ያደርጋል መንገዱን ይቆርጣል ማለት ነው ድብርት ለማስወገጃና ድካም ለማስወገጃ ማለት ነው ግልጽ ነው ኢንሻአላህ والله اعلم وقد نزل على أبي أيوب الأنصاري برقد بأبو أيوب الأنصاري لاي ويمدمو السبيت عرفوا صلى الله عليه وعلى آله وسلم ولما استقر أرسل في طلبي من تخلف ولما استقر بترقى في زي ملكتني صلى الله عليه وعلى آله وسلم أرسل في طلبي أرسل لاكو في طلبي بمفلق رقد لاكو من تخلف من أهله كساتشو بيسوج ودوهلا تنقادو يكروا يهونوا أكالاتوشين بمفلق رقد لاكو سوتش لك والنو فلقوا نامتولين بلو فوصلوا مع عبد الله بن أبي بكر فوصلوا يتلاقوا تهونوا أكالاتوشين درسوا مع عبد الله بن أبي بكر كعبد الله بن أبي بكر قال درسوا متوا ملكتني صلى الله عليه وعلى آله وسلم قال درسوا مالتنا ومنع مشركو مكة يمكة مشركوش كلكلوا بعض المستضعفين كفيل دكا ما يهونوا أكالاتوشين أن لا يسددوا أكبوا يازواتشو مالتنا من الهجرة كهجرانا كسدت كالكلواتشوال وكان الرسول صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم نبروا يدعو لهم للناس دعاء درقلاتشو نبر يلتاقتوا تلهونوا أكالاتوش في الصلاة بصلاة دعاء درقلاتشو نبر وهذا أصل القنوت يهنو انقري يا دعاء القنوت مسرت مالتنا لما جمر يجزي في القنوت دعاء يتدرقوا وزي قد يلينونه مسرت والنو والله أعلم وانما جن ها لا ይሄ በእስልምና ታሪክ ሲባል በዚህ ኡማ ላይ ነው የሌላውን ኡማ ይተቀልለው ሲጀመር በእነሱ ዘመን ጁምዓ አይኑር ምን አሳወቀን ሲጀመር በእነሱ ዘመን እኮ መተለን ይሁዶች መቼ ቀን ነበር የሚያከብሩት ሰብት አይደለም እንዴ ሰብትን ነበር እነሱ የሚያከብሩት በማና ቅዳሜ ነሳራዎች ደግሞ እሁድ ነው የውሙል አሐድ አይደለም እንዴ እሁድን ነው ስለዚህ ጁምዓ አለ ለማለትም ራሱ ያስቸግረናል ቀደምት የሆኑ አካላቶች ላይ والله اعلم سبحانك اللهم وبحمدك እሺ ወንድማችን